ብዙ ጊዜ ሰይጣን ህይወታችንን የሚዋጋው ምንም የለህም ብሎ ነው። የሰለጠኑ ቢሆኑም እንኳን ያላቸው ቢሆኑም እንኳን ባዶነታቸውን እየነገረ ኔጌቲቭ ነገራቸውን እየነገራቸው ያላቸውን ነገር ያስጥላቸው። መንፈሳዊ ዓለም ውስጥ እግዚአብሔር አምላክ የለቀቃቸው በረከቶች አሉ። ስላላየናቸው የሉም ማለት አይደለም። ያላየነው ነገር ያልደረስንበት እንጂ የሌለ ነገር ማለት ግን አይደለም። እግዚአብሔር ያዘጋጀልህን ስታይ ጠላት ያዘጋጀብህን መርገጥ ትጀምራል። በናዝሬቱ በኢየሱስ ስም የሆነ የሰፈር ቼንጅ ይሆናል። ከሰው መሃል ፒክ ትደረጋላችሁ። ዳንኤልን ምን አለው ይላል? አስጠራው ይላል። ቅባት እንድትጠራ ያደርጋል። ከዚህ በፊት ያልነበርክበት ቤተ መንግስት ውስጥ ያልነበርክበት ቦታ ላይ ያደርጋል። አንተን መፈለግ አይደለም ምርጫ ግዴታዬ ነው። እግዚአብሔር ጥበብና መገለጥ ምኔ ነው? ኃይሌ ነው። በፍጥረታዊ ዓለም ውስጥ ወይም ደግሞ ፍጥረታዊውን ዓለም የሚታየውን፣ የሚዳሰሰውን፣ የሚጨበጠውን ይህንን ዓለም እግዚአብሔር አምላክ ሊያስገዛልን ሊሰጠን ከፈለገ የሚሰጠን የማይታይ ሐሳብ ነው። እግዚአብሔርም በባህሪው በማንነቱ ባለመታየት ሆኖ እያልታየ እያልተዳሰሰ ሰዎች ሳይነኩት ሳይዳሰሱት ዓለምን ግን ይቆጣጠራል፣ ያስተዳድራል። ብዙ ጊዜ ሰይጣን ህይወታችንን የሚዋጋው ምንም የለህም ብሎ ነው። የሰይጣን ትልቁ ዌፕን፣ የሰይጣን ትልቁ መሳሪያው በእጃችን ያለውን ነገር ያስቆጥረናል። ምንም የለህም፣ አልተማርክም፣ ሰዎች የደረስኩበት አልደረስክም፣ ዝም ብለህ ነው የምትደክመው ምናምን ይላል እና የሰለጠኑ ቢሆኑም እንኳን ያላቸው ቢሆኑም እንኳን ባዶነታቸውን እየነገረ ኔጌቲቭ ነገራቸውን እየነገራቸው ያላቸውን ነገር ያስጥላቸዋል። በሰይጣንና በእግዚአብሔር መካከል ያለው ልዩነት እግዚአብሔር ምንም በሌለበት አለ ብሎ ያወራል። ሰይጣን ደግሞ ሁሉ ባለበት የለም ብሎ ያወራል። ሁለቱም ድምጾች በኋላ በህይወት ውጤት ሆነው ይገለጣሉ፣ አካል ሆነው ይገለጣሉ። በደንብ ስሙኝ፣ ይሄን በደንብ ስሙ። አሁን የምንኖረው ህይወት ወደዳችሁም ጠላችሁም የሰማነው የወንጌል ውጤት ነው፣ የተረዳነው የወንጌል ውጤት ነው። በቃ ውጤቱ ይሄ ነው። ምናልባት ለብዙዎቻችን እንደዚህ ማለት እፈልጋለሁ። እግዚአብሔርን ሰምተነው በትክክል አዳምጠነው እምነታችንን በትክክል አሰርተነው ቢሆን አሁን ከምንኖረው ኑሮ የተለየ መኖር እንችል ነበር። ለዚህ ምሳሌ እንዲሆን ሁል ጊዜ የማነሳው የኔ ፌቨራይት የሆነውን ክፍል ከመጽሐፍ ቅዱስ ሉቃስ 15ን ልንገራችሁ። ሉቃስ 15 የጠፋው ልጅ ታሪክ ነው። የጠፋው ልጅ አለ፣ ደግሞ ያልጠፋው ልጅ አለ። አባትየው ያልጠፋውን ልጅ ምን ይለዋል? ይሄ ያልጠፋው ልጅ አባትየውን እንደዚህ ይለዋል፣ እኔ እስካሁን እንደ ባሪያ አገለገልኩህ፣ እንደዚህ አደረግኩልህ፣ አንዳች ነገር አላደረክልኝም፣ ፍሪዳም አላረድክልኝም፣ በግም አላረድክልኝም ብሎ ይነግረዋል። የአባትየው መልስ ግን አያም ሶሪ፣ በስራ ቢዚ ሆኜ ነው። ሉቃስ 15ን ሄዳችሁ አንብቡ። በስራ ቢዚ ሆኜ ነው ምናምን አይደለም ያለው። አንተ በዚህ ከኔ ጋር አለ፣ ሁሉ የአንተ አይደለምን አለው። ስለዚህ ልጁ አባትየው ፍሪዳ እስኪያርድለት ይጠብቃል፣ አባትየው ደግሞ ሁሉ ያንተ ነው እያለ ይጠብቀዋል። ስለዚህ ልጁ አባቱ እስኪያርድለት ይጠብቀዋል፣ አባትየው ደግሞ ልጁ አርዶ እስኪበላ ይጠብቀዋል። ስለዚህ የነገረው ነገር you are here with abundant blessing፣ ከብዙ በረከት ጋር አብረሃለ፣ ያልተጠቀምከው አንተ ነህ። የጠፋው ልጅ ግን የአባቱን ብሌሲንግ ጠይቆ ይገባኛል ብሎ ወስዶ ሄዷል። ድጋሚም ሲመለስ አባትየው ሰጥቶታል። መንፈሳዊ ዓለም ውስጥ እግዚአብሔር አምላክ፣ ይህንን በደንብ ስሙኝ፣ እግዚአብሔር አምላክ የለቀቃቸው በረከቶች አሉ። ስላላየናቸው የሉም ማለት አይደለም።
ያላየነው ነገር ያልደረስንበት እንጂ የሌለ ነገር ማለት ግን አይደለም። ስለዚህ አይኖቻችን ሲከፈቱ ይህንን በአንድ ቃል ማብራራት ደግሜ እፈልጋለሁ። ታስታውሱ እንደሆነ ኤልሳ ተራራ ላይ እያለ ያ ብላቴና ወየው ተከበብን ጠፋን ብሎ ጮኸ ይላል። ስንቶቻችሁ ይህን ታሪክ ታውቃላችሁ? እስቲ እጅ አሳዩ ይህን ታሪክ የምታውቁ። ኦኬ ይሄ ሰው ወየው ጠፋን ብሎ ጮኸ። ከዛ በኋላ ኤልሳ ከሱ ጋር የሱን ድምፅ ሰምቶ ወየው ጠፋው የሚል ድምፅ አላስተጋባም። ያለው አንድ ነገር ነው። እግዚአብሔር ሆይ የዚህም ብላቴና አይኖች ምን በላቸው? ክፈታቸው። ቀንጆቻችሁን አንሱ። በናዝሬቱ በኢየሱስ ስም ለኔና ለናንተ ዛሬ የአይን መከፈት ይሆን፣ የአይምሮ መታደስ ይሆን፣ የልብ መከፈት ይሆን። ያላየነውን የእግዚአብሔርን ክብር እንይ። አይኖቻችሁ ይከፈቱ፣ አይኖቻችሁ ይከፈቱ፣ አይኖቻችሁ ይከፈቱ። አሜን። ስለዚህ ይሄ ልጅ መንፈሳዊ ዓለም ውስጥ ፕሮቫይድ የተደረገለትን የተዘጋጀለትን ነገር አላየም እንጂ ለካስ ኤልሳ እንደዚህ ብሎ ጸለየበት። እግዚአብሔር ሆይ የዚህም ብላቴና አይን ምን በላለው? ክፈትለት አለው። አይኖቹ በተከፈቱ ጊዜ ከከበቧቸው ተራራ ላይ ካሉ ከሶርያውያን ከጠላቶቻቸው በላይ የእግዚአብሔር ሰረገላና እሳት ተራራውን ከቦ ቆሟል። አላየህም እንጂ የለም ማለት አይደለም፣ አለ። የከበበኝ ከከበበኝ ጠላት ይበልጣል። አሜን ትላላችሁ? ስለዚህ እንደዚህ አለ፣ በእኛ ያለው በእነርሱ ካለው ምን ይላል? ይበልጣል። እስቲ በእኔ ያለው በሉ። እስቲ በእኔ ያለው በሉ። እስቲ በእነርሱ ካለው ይበልጣል። ሃሌሉያ። ስለዚህ ለዚህ ለኤልሳ እግዚአብሔር አምላክ እሳት፣ ሰረገላ፣ ሰይፍ አዘምቶ ጠላቶቻቸውን አልመታላቸው። ያደረገው መጀመሪያ ያደረገው አይኑን ከፍቶ እግዚአብሔር ያዘጋጀውን እንዲያይ ነው። እግዚአብሔር ያዘጋጀልህን ስታይ ጠላት ያዘጋጀብህን መርገጥ ትጀምራለህ። እስቲ እግዚአብሔር ያዘጋጀልኝን አያለሁ በሉ። ዛሬ የፈውስ ቀን ነው። አሜን ነው። እግዚአብሔር ያዘጋጀልኝን አያለሁ። የከበበኝን አይደለም፣ የዛተብኝን አይደለም፣ ያሟረተብኝን አይደለም፣ በኔ ላይ ተንኮል ያደረገውን አይደለም። እግዚአብሔር ግን ያዘጋጀልኝን አየዋለሁ። ሃሌሉያ። ስለዚህ እንደዚህ አለ፣ እግዚአብሔር ሆይ አይኖቹን ክፈትለት አለ። አይኖቹ በተከፈተለት ጊዜ የሚሻል የሚበልጥ ነገር አየ። እግዚአብሔር አምላክ ቪክትሪ ሊሰጥ ስለሚፈልግ፣ ወደ ፖይንቴ እየገባው ነው። ድል ሊሰጥ ስለሚፈልግ የሚያደርገው የመጀመሪያ ነገር ዊዝደምና ሬቨሌሽን ይሰጣል። ጥበብና መገለጥ ይሰጣል። ፍራንክ የለ ይሆናል፣ አልተማርክም ይሆናል፣ ዘመዶች የለህም ይሆናል፣ ጥሩ ንብረት የለህም ይሆናል። ኢዳዝም ማተር። እግዚአብሔር ግን የሆነች መገለጥ የሆነች ቀን ይሰጣል። ያቺ መገለጥ ከተራራ ላይ ስትወድቅ ድንጋዩንም ወርቁንም ምኑንም እየፈጨች መግዛት ትጀምራለች። ሃሌሉያ። ሬቨሌሽን ለማን ተሰጥቶ ያውቃል? ለዳዊት። አንድ ሬቨሌሽን የተሰጠው ለዳዊት ነው። ዳዊት እግዚአብሔር በጦርነት ወደ ጎልያድ እየዛተባቸው በነበረ ጊዜ በእስራኤልና በፍልስጤማውያን መካከል በነበረው ጦርነት ጎልያድ ከርስ ይዞ 40 ቀን 40 ሌሊት እየረገማቸው ሲመጣ ዳዊት ከአንዲት መገለጥ ጋር መጣ። ጠጠር ናት ያቺ መገለጥ። ገስዋት እቺ ጠጠር ጦርነት ውስጥ አታገለግልም፣ አትጠቅምም። ማንም ሰው ጠጠር ይዞ ሄዶ የተዋጋ በታሪክ ውስጥም የለም። ከዛም በፊት አልነበረም፣ ከዚህም በኋላ እርግጠኛ ነኝ ጠጠር ይዞ የሚሄድ ዋሪየር አይኖርም። ማን ይገጥመዋል ብሎ የእስራኤል ሕዝብ ሲጨነቅ ዳዊት እጁን አወጣና እኔ እገጥመዋለሁ አለ። እኔ እገጥመዋለሁ ሲል ሰዎች የያዙት ሰይፍ የለውም፣ ሰዎች የያዙት ጋሻ የለውም፣ ሰዎች ያላቸው ነገር እሱ ጋር የለም። ነገር ግን አንድ ሬቨሌሽን አለው፣ አንድ መገለጥ አለው። ያቺን መገለጥ ሪስፔክት አደረገና ወደ ጎልያድ ሄደ። እንደዚህ አለው፣ አንተ ሰይፍ ይዘሃል፣ አዎ አንተ ጋሻ ይዘሃል፣ ብረት ለብሰሃል፣ መተህብኛል። እኔ ግን በተገዳደርከው በሰራዊት ጌታ በእግዚአብሔር ስም ምን እላለሁ? እመጣብሃለሁ አለውና ያችን ሬቨሌሽን ወረወራት። ሬቨሌሽን ማለት
አነሰሰሪ ይመስላል፣ የማያስፈልግ ይመስላል። ማንም ሰው ይሄ የሴኩላሩ ዓለም የሚቀበለውና የሚያጨበጭብለት አይደለም። በዳዊት ዘመን አሁን ዳዊት በእኛ ዘመን ቢኖር ጠጠር ይዞ የሆነ ቦታ ቢሄድ ሰው ሁሉ ይስቅበታል። ለምን? ጦርነት ውስጥ ጠጠር አያስፈልግም፣ ኖሮም አያውቅም። ሬቨሌሽን ሰዎች የሚቀበሉት አይደለም፣ አንተ ግን የምታሸንፍበት ነው። ቀኝ እጅህን አንሳ። በጌታ በኢየሱስ ስም ሰዎች የማይቀበሉት የማይመስል ለዚህ ሲዝን አያገለግልም የሚባል ነገር ግን አንተ እጅ ሲገባ መስራት ይጀምራል። ኦ ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔር ጥበብና የእግዚአብሔር መገለጥ ምኔ ነው አለ? ኃይሌ ነው። ኢየሱስ ጌታ ነው። እግዚአብሔር የህይወታችንን ድል የሚጀምረው ነገሮችን ከመስጠት አይደለም፣ ነገሮችን ከማሳወቅ ነው። አይኖቻችንን ከመክፈት ነው። ምክንያቱም የሚሰጠንና የሚመጣው ነገር ከተገለጠልን ነገር አይበልጥም። የሚገለጥልን ነገር ነው በኪሳችን የሚመጣውን ነገር የሚይዘው። አንዳንድ ሰው አይታችኋል፣ ምንም ሳይኖረው ማሰላሰል ይጀምራል። ምንም ሳይኖረው ማሰላሰል ይጀምራል። የሆነ ጊዜ እንደዚህ አደርጋለሁ ማለት ይጀምራል፣ ምንም ሳይኖረው። ከዚያስ በኋላ ያንን ሐሳብ ዝም ብሎ ሜዲቴት ያደርገዋል። ዝም ብሎ ሜዲቴት እግዚአብሔር እዛ ሐሳብ ላይ መጥቶ እፍ ይልበታል። አይ አፕሩቭድ ይለዋል። አፕሩቭ አድርጌልሃል። ኪሱ ውስጥ የለም። ይኸውልህ ያንተን ፕሮዳክቲቪቲ ያንተን ብሌሲንግ የሚያስጀምረው ኪሱ ውስጥ ያለው ሳይሆን መንፈሱ ውስጥ ያለው ነው። እስቲ መንፈሴ ውስጥ በል እስቲ በረከት አለ። ኢን ጂሰስ ኔም መንፈሴ ውስጥ መገለጥ አለ። መንፈሴ ውስጥ ጥበብ አለ። ሃሌሉያ! የማሰቢያ ስርዓታችን ኪሳችን ሳይሆን መንፈሳችን ነው ማለት ነው። እግዚአብሔር በየዘመናት ሁሉ መካከል ሰዎችን ባርኮ ያውቃል። ሰዎችን አስነስቶ ያውቃል። እኔ ነግራቸዋለሁ። አንዳንድ ብዙ ሰው ከዚህም በፊት ብያለሁ፣ ወይም ላስት ዊክ ነው 3 ቢሊየን ስላለው ቢሊየነር የተናገርኩት። መቼ ነው? ላስት ዊክ ነው ራይት። እና 3 ቢሊየን ባንኩ ነበረ። በቃ ባንክ ነበር። እቺ 3 ቢሊየን ፓውንድ ምን ትሰራልኛለች ብሎ ራሱን ከፎቅ ፈጠፈጠ። 3 ቢሊየን እኮ ማለት እኔ እንጃ። ለምንድን ነው ይሄ ሰው ድህነት አይደለም የገደለው? ይሄ ሰው ዊዝደም ማጣት ነው የገደለው። ወረቀቶቹ አሉት፣ አካውንቱ አለው፣ ሀብቱ አለ፣ ገንዘብ አለ። ሂ ኢዝ አ ሉዘር። ዊዝደም ማጣት፣ ጥበብ ማጣት ይህን ሰውዬ ከፎቅ ፈጥቶታል። ብዙ ሰዎች በህይወታቸው ላይ እርምጃ የሚወስዱት አንድ ነገር ስላጣ አይደለም። ብዙ ለቅሶ ቤቶች ሰምታችሁ ታውቃላችሁ? ምን አሳጣው ምናምን የሚል ለቅሶ ሰምታችሁ ታውቃላችሁ? እነዚያ የሞቱት ሰዎች፣ ራሳቸውን ያጠፉት ሰዎች ምንም አጥተው አይደለም። ያጡት አንድ ነገር ነው። ነገን የሚሻገሩበት ዊዝደም ሞመንቱ ላይ አጥተዋል። ሬቨሌሽኑን ሞመንቱ ላይ እዛ ታይም ላይ ሬቨሌሽን አጥተዋል። ዊዝደም አጥተዋል። ዊዝደሙ ቢመጣላቸው ሬቨሌሽን ቢመጣላቸው የነገሮች አለመኖር አይከብዳቸውም። ዛሬ በጌታ በኢየሱስ ስም ነገ ውስጥ የሚያስገባችሁ መገለጥ በእናንተ ይመጣል። አሜን ትሉኛላችሁ? እስቲ አሜን ትሉኛላችሁ? ለዚህ ነው ዳዊት እግዚአብሔር እንዲያደንቀው አይደለም የተናገረው። ብዙ ምርኮ እንዳገኘ ሰው፣ በጣም ብዙ ምርኮ እንዳገኘ ሰው በቃልህ ምኔን ደስ አለው? ልቤን ደስ አለው። እስቲ ብዙ ምርኮ እንዳገኘ ሰው በቃል ምኔን ደስ አለው። ስለዚህ የልቡ ደስታ የምርኮ መብዛት አይደለም። የልቡ ደስታ የቃሉ መገኘት ነው። ቃል ካለ ምርኮ አለ። ኢን ጂሰስ ኔም አንተ ተንቀሳቀስ። ቃል ካለ ጤንነት አለ። ቃል ካለ በረከት አለ። ቃል ካለ ስራ አለ። ቃል ካለ የተከፈተ ደጅ አለ። መገለጥ ካለ ሁሉ ይቀበላል። ኢን ጂሰስ ማይቲ ኔም አሜን ነው። ይሄ የዲያብሎስን አከርካሪ ይሰብረዋል። የእግዚአብሔር ጥበብና መገለጥ ምኔ ነው? ኃይሌ ነው። ሃሌሉያ! ታስታውሳላችሁ ዮሴፍ እስር ቤት ነበረ እና እስር ቤት ውስጥ ገብቶ ተረሳ ይላል አይደል? እንደውም ለአንድ ጓደኛው እባክህ የኔን ነገር ንገርልኝና ለንጉሱ አስታውቅልኝና ኢኖሰንት ነኝ፣ ጨዋ ነኝ፣ አልሰረኩም፣ አልበደልኩም፣ ምንም ነገር አላደረኩም፣ ስለዚህ ነገሬን ንገርልኝና ከእስር ቤት ያስወጣኛል። እግዚአብሔር
በዮሴፍ ፐርፎርማንስ ዮሴፍን ከእስር ቤት ማስወጣት አልፈለገም። በዮሴፍ ጨዋነት፣ በዮሴፍ ጥሩነት ዮሴፍን ከእስር ቤት ማውጣት አልፈለገም። ዮሴፍን ከእስር ቤት ማውጣት የፈለገው ሬቨሌሽን ሰጥቶት ነው፣ መገለጥ ሰጥቶት ነው። ስለዚህ ፈርዖን ህልም አየ። አገሪቱ በረሃብ ስትመታ አየ፣ ሲዋጥ አየ፣ አገሪቱ ላይ ስትጨልም አየ። ይሄንን ነገር የሚፈታው ጠፋ። አንድ ወቅት ላይ ግን ከዮሴፍ ጋር ታስሮ የነበረ ሰው ስለ ዮሴፍ አወራ። በእስር ቤት ውስጥም እንዲህ አይነት ዊዝደም ያለው ሰው አለ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም እንዲህ አይነት ዊዝደም ያለው ሰው አለ። ኢኮኖሚውን መፍታት የሚችል፣ ቢዝነስን መፍታት የሚችል፣ ፖለቲካውን ማረጋጋት የሚችል፣ ኬዮሶችን ማስተካከል የሚችል፣ ቅዠቶችን ማስተካከል የሚችል፣ ጭንቀትን ማረጋጋት የሚችል ዊዝደም ያለው እዚህ አለ። ቀኝ እጅን አንሳ። ኢን ዘ ኔም ኦፍ ጂሰስ። እኛ የቅዠት ሰዎች አይደለንም፣ ተራ ሰዎች አይደለንም፣ ምናምንቴ ሰዎች አይደለንም፣ ዝም ብለን ሰዎች አይደለንም። ጥበብ በእኛ ዘንድ አለ። ጥበብ በእኛ ዘንድ አለ። ጥበብ በእኛ ዘንድ አለ። ኦ ሃሌሉያ! ነገስታትን ኮንቪንስ የሚያደርግ እኔ ይህንን እየተናገርኩ እናንተ ምስክሮች ትሆናላችሁ። ራሴ ላይ እተነብያለሁ። እኔን የሚፈልጉኝ መንግስታቶች ይሆናሉ። ለፖለቲካው እሆናለሁ፣ ለቢዝነስ እሆናለሁ። እናንተ ካልተቀበላችሁ አያገባኝም። but there is a wisdom in me። ነገስታቶችን የሚያሳርፍ ጥበብን ይወስጣል። ራሴን እንደ ተራ አላይ መንቢ፣ ራሴን በኪሴ ልክ አላይ መንቢ፣ ራሴን በኢትዮጵያዊነቴ ልክ አላይ መንቢ፣ ራሴን እግዚአብሔር እንደጠራው ሰው፣ እግዚአብሔር አኖይንት እንዳደረገው ሰው፣ እግዚአብሔር አፖይንት እንዳደረገው ሰው፣ እግዚአብሔር ና እፈልግሃለሁ እንዳለው ሰው አያለው። ነገስታቶች ይፈልጉኛል፣ ስልጣናቶች ይፈልጉኛል፣ ኢኮኖሚው እኔን ይጠብቃል። አሜን አትልም ወይ? በጌታ በኢየሱስ ስም። ትንቢት ብቻ መስሎ ከሆነ ልንገርህ፣ ሮሜ 8 ላይ እንደዚህ ይላል፣ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃል ይላል። አሁን ፍጥረት እኔን እየጠበቀ ነው። ባልጆና ፍጥረት እኔን እየጠበቀ ነው። ቢዝነሱ እኔን እየጠበቀ ነው። ዳርክነሱ፣ ፖለቲካው እኔን እየጠበቀ ነው። ምናልባትም ዓለም እኛን እየጠበቀ ነው። እንደምናምንቴ ሰው ከሆንክ ይውቢ፣ ነገር ግን እግዚአብሔር እንደጠራው ሰው ከሆንክ በጌታ በኢየሱስ ስም ማህተሞች በእኛ ይፈታል፣ በእኔ ይፈታሉ። ኢን ጂሰስ ኔም በአንቺ ይፈታሉ፣ በአንተ ይፈታል። ሲጮሁና በእኔ ይፈታሉ በሉስ። ጥበብ በውስጤ አለ፣ መገለጥ በውስጤ አለ፣ ኃይል በውስጤ አለ። ኢን ጂሰስ ኔም እኔ ተራ ሰው አይደለሁ። ራሱን እንደ ተራ ሰው የሚያያለ በቃ ዝም ብሎ ይበላል፣ ይተኛል፣ ያድራል፣ ይበላል፣ ይተኛል። ኖ እግዚአብሔር ለዚያ እግዚአብሔር ትልቅ ነው። አንተ ሃሌሉያ! ትልቅ የሆነው እግዚአብሔር ትንንሽ ልጆች የሉትም። ትልቅ ከሆነ እግዚአብሔር ልጆቹም ትልልቅ ናቸው። የነገስ ልጆች ምኖች ናቸው? ነገስታቶች ናቸው፣ ሮያሎች ናቸው። ከማ ዝም ብዬ ልንገርህ፣ የእንግሊዙ ፕሪንስ ማን ነው? ዊሊያም ነው አንደኛው። ሁለት ፕሪንሶች አሉ፣ ሁለት ወንዶች አሉ። ስለ አንደኛው ብዙዎቻችሁ ታውቁ ይሆናል። ቻርልስ ይባላል። እና ይሄ ሰው በቃ እኔ ሮያልነት አልፈልግም እና እወጣለሁ፣ ፍቅር ይዞኛል ብሎ የሆነች ሴት አፍቅሮ ወጣ። ከዛ በኋላ እነሱ ህግ ስላለ አትመለሳትም፣ ሮያል አይደለህም፣ ከዚህ በኋላ ሬጉላር ሰው ነህ አሉትና በምንም ሮያል ፋሚሊ ውስጥ በእንግሊዝ የነገስታት ቤት ውስጥ ምንም አይነት ተሳትፎ እንዳይኖረው አድርገው አስወጡት። ሲያስወጡት የነገሩት ነገር ይሄ ነው፣ ጥበቃም አይደረግልህም፣ በፊት እንደሚደረገው ጥበቃ አይደረግልህም፣ ምንም አይነት ፕሮቪዥን የለህም ከቤቱም የምታገኘው፣ በቃ ዝም ብለህ ቻርልስ ነህ፣ ነገስታቶች አያቆማል። እሺ አለ፣ ተስማማ፣ ወጣ። ይህ ሰው ወጥቶ ወደ አሜሪካ ገባ። ሆሊውድ ውስጥ ቤት ገዛ። የሚደንቅ ነገር ልንገራችሁ፣ ይሄ ሰውዬ በሄደበት ቦታ ሁሉ ሰዎች ያስፈርሙታል፣ ሊነኩት ይፈልጋሉ፣ አብረውት ፎቶ ሊነሱ ይፈልጋሉ። ለምን? ከዛ ቢባረርም አይደንቲቲው ግን አልተካደም። ሰዎች ይፈልጉታል። in the name of Jesus, you are the children, you are the son and the daughter of the living God። አንተ የሕያው የእግዚአብሔር ልጅ ነህ።
እስቲ እኔ ተራ ሰው አይደለሁም በል እስቲ እኔ ተራ ሰው አይደለሁም በል እስቲ he just left ከቤተ መንግስት ወጥቷል እኮ ከእንግሊዝ ወጥቷል እኮ ከዛ ቴሪቶሪ ወጥቷል እኮ ከዛ ኦቶሪቲ ወጥቷል ግን ማንነቱ ፌድ አላደረገም ያየ ሁሉ ይተቋቆምበታል in the name of Jesus ኢትዮጵያ ውስጥ ነህ የሆነ ስርቻ ውስጥ ነህ በኢየሱስ ክርስቶስ ደም ነው የምትታወቀው በኢየሱስ ደም ነው የምትታወቅ እኔ እነግርሃለሁ አባቴ የነገስታት ጌታ ነው አምላኬ የዓለማት ፈጣሪ ነው አምላኬ ሰማይና ምድርን የሰራ ነው አምላኬ አንድ ወርድ ሲያወጣ ዓለም ይናወጣል እኔ የሱ ልጅ ነኝ ሃሌሉያ አሁን እናንተን ለማበረታታት የተናገርኩ ከመሰላችሁ ግን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል እነርሱም ከእግዚአብሔር ተወለዱ እንጂ ከስጋና ከደም ምን አላሉም አልተወለዱም እኔ ከእግዚአብሔር ተወልጃለሁ ሃሌሉያ የምወክለው ምን ያክላል እኔ እንጃ ከመታወቅ የሚያልፍ አምላኬ ነው አባቴ ነው እስቲ አሜን በሉ ባካችሁ ሰው እንደዚህ አስቡ ሰው ዮሴፍ መጣ ህልም ትፈታለህ አሉ ፈርዖን እንዴት yes እንደዚህ አይቻለሁ አለው ጥበብ ባንተ እንዳለች መገለጥ ባንተ እንዳለች ሰምቻለሁ አለች ህልሙን ሲነግረው እንደዚህ ነው ህልሙ አለው 7 ዓመት የሚመጣ ረሃብ አለ ይውጣል ይገላል እና ምን ላድርጋለ ቅደመው 7 ዓመት ሙሉ በጎተራ አጠራቅምና ኢኮኖሚውን ቀድመው ተገኝ ሲለው እንደዚህ አለው ኢየሱስ ጌታ ነው በቃ አንተ ቀይወጥ ብላ አይደለም ያለው ዙፋኑን ለቀቀለትና ይሄው ከዛሬ ጀምሮ ምድሪቱን አስተዳድራል ዊዝደም ያለው ያስተዳድራል ኦ ሃሌሉያ እስቲ ጥበብ ያለው በሉ እስቲ ጥበብ ያለው በሉ እስቲ ያስተዳድራል አንደኛ ከእስር ቤት ወጣ ጥበብ ከእስራት ያወጣሃል በጌታ በኢየሱስ ስም በማንኛው እስራት ውስጥ ያለ በማንኛው በቃ እስራት ማለት ምን ማለት ነው አቅም ኖሮ በአቅም ልክ አለመዘርጋት ማለት ነው እስራት ማለት ምን ማለት ነው እግዚአብሔር ተናግሮህ ያለ እግዚአብሔር የተናገረህን የሚያክል አለመኖር ማለት ነው እስራት ማለት ምን ማለት ነው ሰዎች አይምሮ ውስጥ ባጨቁት ነገር ዝም ብለህ እየተነዳ እንደ ከብት መኖር ማለት ነው ግን ጥበብ ማለትስ ከዚያ እስራት ይበጥስሃል ኦ ሃሌሉያ ልንገራችሁ ዮሴፍ የተገለጠበት ችሎታ እስር ቤት ውስጥ ላሉ ሰዎች ህልማቸውን ፈቶላቸዋል ስለዚህ የአገልግሎቱ ስቴጅ ወይም የአገልግሎቱ ሌቭል እስር ቤት ውስጥ ነበር የሆነው እስር ቤት ውስጥ ነበር በተዘጋ ቤት ውስጥ ነበር እያገለገለ ያለው ያቺ ጥበብ ግን በርጥሳ ወጣችና ቤተ መንግስት ገባች ሰውየው ፊዚካሊ እስር ቤት ነው ጥበቡ ግን ቤተ መንግስት ገብታለች ቀድማው ገብታለች ፊዚካሊ የሆነ ቦታ ነህ እኮ ፊዚካሊ የሆነ ስታተስ ውስጥ ነህ ፊዚካሊ የሆነ ቤት ውስጥ ነህ የሆነ ነገር ስፒሪቹዋሊ ግን ሄደሃል በጌታ በኢየሱስ ስም ጥበባችሁ ቀድሟችሁ ይሄዳል ስለናንተ ማውራት ይጀምራል እስቲ ጥበቤ በሉ እስቲ ቀድሞኝ ይሄዳል መንገዴን ይከፍተዋል ሃሌሉያ ስለ ዮሴፍ ሲወራ ዮሴፍ እስር ቤት ነው ስለሱ ግን ቤተ መንግስት ውስጥ ዲስከሽን አለ how do you know በምን ታውቃለህ እግዚአብሔር አምላክ በመንፈስ ያንቀሳቀሰ መሆኑን ወቅ ሃሌሉያ ይሄ እኮ መልእክት ነው በእናታችሁ ራዳጋባጋዳና መውሳታ ሰይጣን እንዲሊላችሁ ይችላል አንተ እስር ቤት ነህ አንተ ኢኮኖሚ ዝቅጠት ውስጥ ነህ አንተን ማንንም አያውቅህም አንተ ማንንም አይፈልግህም አንተ መናገር አትችልም አንተ እንደዚህ ነህ ሊል ይችላል ፊዚካሊ yes spiritually ግን አምልጫለሁ በናዝሬቱ በኢየሱስ ስም ዛሬ ጠዋት እግዚአብሔር ስፒሪታችሁን አስመልጦታል መንፈሳችሁን አስመልጦታል ሃሌሉያ አኖይንቲንጋችሁን አስመልጦታል እስቲ አምልጫለሁ በሉ እስቲ ጆና በለው አምልጫለሁ በኢየሱስ ስም እኔ ተራ ህዝብ አላገለግልም ስፔሻል የሆነ ህዝብ ይጮና አሜን ይበለኝ የተጠራ ህዝብ አሜን ይበለኝ አኖይንትድ ህዝብ አሜን ይበለኝ ሃሌሉያ you're not regular ዝም ብለህ ተልፈስፈሳ አትቀመጥ I am anointed ማለት ልመድ ተቀብቻለሁ ጥበብ በውስጥ ያለች መገለጥ በውስጥ ያለ ክብር በውስጥ ያለ ማለት ልመድ Jesus name ስለዚህ ዮሴፍን ጠሩት ልብስ አለበሱት አስቸኮሉት ይላል ታውቃላችሁ
አስቸኩሎ ፈርዖን ህልሙን ሲነግረው የኔ ጸጋ ለእስር ቤት ነው የሚሰራው፣ ለቤተ መንግስት አይሰራም አላለም። እዛም ጋር እችላለሁ እዚህም ጋር እችላለሁ ነው ያለ። ጋድ ማይ ጋድ። የሆነ ቦታ የሚያውቋችሁ ሰዎች እዛም ትችላላችሁ ሌላም ቦታ ትችላላችሁ። እስቲ ሌላም ቦታ እችላለሁ በሉስ። እስር ቤትም እችላለሁ በልስ። ቤተ መንግስትም እችላለሁ። ትችላል። ሃሌሉያ ትችላላችሁ። ማይ ጉድነስ ሃሌሉያ። ስለዚህ ለዳዊት ወደ ዳዊት ልምጣ። ወደ ዮሴፍ መለሰ። ወደ ዳዊት ልምጣ። ዳዊት ወደዛ ጦርነቱ ውስጥ ምን ይዞ ነው የሄደው? ጠጠር ይዞ ነው የሄደው። ግን ጠጠር ይዞ እንደዚህ አለ። ጠጠር ይዞ በዛ ሬቨሌሽን የሰራዊት ጌታ እግዚአብሔርን ተገዳድረሃል። እኔ ዛሬ በተገዳደርከው በሰራዊት ጌታ በእግዚአብሔር ስም መጣብሃለሁ፣ አንገትህንም ከላይ ላይ ምን እላለሁ አለ አነሳዋለሁ። ሲያነሳዋለሁ በሉስ። ጠጠር ይዞ እንደዚህ መፎከር ይቻላል ወይ? ጠጠር ሲጀመር አንገት ያነሳል ወይ? ሰይፍ ነው አንገት የሚያነሳው። ሰውየው ግን በጠጠር ሰይፉ ጋር እንደሚደርስ ያውቀዋል። በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር ስቴጆችን ከፍ ያደረጋቸው ይመጣል። በባዶ አይደለም ኮንፌስ ያደረገው። በጠጠር ከጣለው በኋላ ጎልያድ ራሱ ሰይፍ አዘጋጅቶለታል። የሆነ ጠላት ሰፈር መቁረጫ ታገኛል። የጠላትን መጨረሻ ታገኘዋል። የጠላትን ፍጻሜ የሚያመጣውን ሬቨሌሽን ታገኘዋል። አንገትን እቆርጠዋለሁ አለ፣ ቆረጠው። መቁረጫ ሳይኖረው ነው ያወጀው። ለምንድን ነው ሲባል he has a wisdom and revelation። መቁረጫው የለውም። it doesn't matter። ነገሩ ስለኖረ ስትተነብይ ምንም ማለት አይደለም። ሳይኖረ ስትተነብይ ግን ጀግና ነህ። እስቲ እተነብያለሁ በሉ። እስቲ እባረካለሁ በሉ። እባረካለሁ። እግዚአብሔር ያሰፋኛል። አይምሮዬን ያሰፋዋል። ይባርከኛል። ቤተሰቤን ይባርካል። ሃሌሉያ። ኢየሱስ ጌታን ሰው የእግዚአብሔር ጥበብና መገለጥ ምናችን ነው? ኃይላችን ነው። ዊክ እንመስላለን፣ ደካሞች እንመስላለን። ለዚህ ነው ጳውሎስ ያለው ራይት። ይህን ቃል ታስታውሳላችሁ። ድሆች ስንባል ብዙዎችን ባለጠጋ እናደርጋለን። ወደቁ ስንባል ምን ብለናል? ሞተዋል ስንባል በህይወት ነን። የሉም ስንባል እየበዛን ነው። አየ ከሚታየው ውጪ እነሱን የሚያበዛ የሚያቆም የሆነ ዊዝደም አለ። ሃሌሉያ። ስለዚህ የሚታየው ነገር የኔ የህይወቴ መለኪያ አይደለም። እስቲ ባካችሁ በጎናችሁ ላለው ሰው ይሄን ነገር የሚታየው ነገር የማንነትህ መለኪያ አይደለም። የማንነትህ መለኪያ በሉ እግዚአብሔር በውስጥ ያስቀመጠው ቃል ነው በሉት። ግሎሪ ቱ ጋድ። አጨብጭቡ እስቲ ለዚህ ክብር። ኢየሱስ ጌታን መለኪያ ያለኝ ነገር አይደለም፣ የሚታይ ነገር አይደለም። ዮሴፍ ወሰደው ዙፋኑን፣ የአገሪቱን አስተዳደር ወሰደው። ጥበብና መገለጥ ከእስር ቤት ያወጣሃል፣ ነገስታቶች ሰፈር ያውልሃል፣ በዙፋን ያስቀምጥሃል፣ ተሰሚ ያደርግሃል፣ ፌበርድ ያደርግሃል። ልባርካችሁ ዛሬ ተሰሚዎች ሁኑ። እጆቻችሁን አፋችሁ ላይ ጫኑ እስቲ። ፌበር በእናንተ ላይ፣ ሞገስ በእናንተ ላይ፣ ሞገስ በእናንተ ላይ፣ ተሰሚነት በእናንተ ላይ፣ የቃል ፓወር በእናንተ ላይ። አሜን ነው ወይ? ኢየሱስ ጌታን ተሰሙ። በጌታ በኢየሱስ ሰማይ ይስማችሁ፣ ምድር ይስማችሁ፣ ቤተሰብ ይስማችሁ፣ ጓደኞች ይስማችሁ። አሜን ትላላችሁ ወይ? ተሰሙ በጌታ በኢየሱስ፣ ተሰሙ በጌታ በኢየሱስ። ኦቶሪቲ ቦታ ስትሄዱ እግዚአብሔር ተሰሚ ያድርጋችሁ። ሰማው ፈርዖን አልናቀው። አንተ እኮ እስር ቤት ነበርክ፣ እንዴት የግብፅን የሚያክል ኢኮኖሚ ለማረጋጋት አንተ ትችላለህ አላለውም። ጥበብ አይናቅም፣ ጥበብ አይናቅም። ሰውየው ታሪኩ እስር ቤት ሊሆን ይችላል፣ ለዛውም በመጥፎ ታሪክ እስር ቤት ውስጥ የተቀመጠ ሰው ነው። አየህ ሬቨሌሽን እና ዊዝደም ከታሪክህ በላይ ባንተ ላይ ይሰራል። ክብር ለእግዚአብሔር ይሁን። ሁለተኛ ነገር ላንብብላችሁ። ይህንን አንብቤላችሁ ጨርሳል። ትንቢተ ዳንኤል ምዕራፍ 5 ይቅርታ ሳላነብ ስለጀመርኩላችሁ፣ ግን ፍሎውን መቀበል አንዳንዴ ጥሩ ነው። የዚያን ጊዜ ምዕራፍ 5 ቁጥር 13 ላይ ትንቢተ ዳንኤል ምዕራፍ 5 ቁጥር 13 ላይ መነሻችንም መጨረሻችንም ይሄው ነው የሚሆነው። የዚያን ጊዜም ዳንኤል ወደ ንጉሥ ፊት ገባ፣
ንጉሡም ተናገረው። ዳንኤልም እንዲህ አለው፣ ንጉሡ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆንክ ዳንኤል አንተ ነህን? ቀና በሏል። አፕሮች ሲያደርገው እንዴት ነው ያደረገው? አባቴ ከይሁዳ ከማረካቸው ምርኮኞች መካከል አንተ ነህን? ይሄ ማለት ሂዩሚሊየት ማድረግ፣ ሰውን ማዋረድ፣ ሰውን ዝቅ ማድረግ ነው። ምርኮኛው ዳንኤል አንተ ነህን አይለውም እንዴ? ቤተ መንግስት ድረስ ጠርቶ እኮ አዋረደው። አባቴ ከማረካቸው ማለት ሲማረኩ እየዘመሩ አይደለም አንድ ሀገር የሚሄዱት እየዘመሩ እኮ አይደለም። ሲማረኩ አንገታቸው ላይ ሰንሰለት ቼን ተደርጎ ተሰልፈው እየተለጠለጡ ነው የሚሄዱት አይደል? የማረከ ሲለው እኮ ሚሞሪውን ወደ ኋላ ነው የሚመልስበት። የተገረፈውን፣ የቆሰለውን፣ ያለቀሰውን አባቴ የማረከህ አንተን አይደለ? ምርኮኛው አንተን አይደለ? ብሎ አፕሮቹ እንኳን ይደብራል። ግን ምርኮኛ ሆኖ ቤተ መንግስት ይቅረብ እንጂ ምርኮኛው በዛ ሰዓት ራሱ ናቡከደነጾር ነው። ኢኮኖሚው ሊናጋ ነው። ዳንኤል ያስፈልገዋል። ዳንኤል ውስጥ ያለው ዊዝደም ያስፈልገዋል። ከዚያ ቀጥሎ ያለውን ልንገራችሁ። ምርኮኛ ነህ ካለው በኋላ እንደዚህ ይለዋል። በነገራችን ላይ በውርደት ብቻ አትቀጥሉም። አሜን ትላላችሁ ወይ? አንዳንድ ሰው የሚያሳንስ ስፒሪት አለበት። እንዳገኛችሁ ያሳነሳችኋል። በጌታ በኢየሱስም ገስፋችሁ ትገኛላችሁ፣ ገናችሁ ትገኛላችሁ። አሜን ነው ወይስ? ማንም በልስ ማንም አያሳንሰኝም። እግዚአብሔር በልስ አተልቆኛል። አሜን ነው ወይ? ትልቅ ነኝ የሚል አሁን ኮንፌስ ትልቅ ነኝ አይባልም። በቃ ትንሽ ነኝ ነው የሚባለው። ማረባ እንቁራሪት ነኝ ነው የሚባለው። ኖ we are great people in the name of Jesus። እንቁራሪት አይደለንም፣ ትንሽ አይደለንም። አንድም ቦታ እግዚአብሔር ትንሽ ብሎን አያውቅም። እግዚአብሔር ያለን ታላቅ ሕዝብ ነው። የንጉሥ ካህን ነው ያለን። የተመረጠ ትውልድ ነው ያለን። ሃሌሉያ። እስቲ ትልቅ ነኝ በሉና ጩ። እግዚአብሔር ትልቅ ነው። አንተ የትልቅ ልጅ ትልቅ ነው። ኦኬ። ስለዚህ አንቋሾ አፕሮች ካደረገው በኋላ አሳንሶ ካወራው በኋላ የተማረከው አንተ ነህ። እኔ ኢን አ ሴንስ በሚገባን ነገር ልንገር፣ ሌባው አንተ ነህ እንደማለት። ባለፈው እንትን ያደረከው አንተ ነህ። እንደዛ እንዴት ያስጠላል። ዳንኤል የሚቀጥለውን ነገር ንጉሡ እስኪናገር ድረስ ጸጥ አለ። የሚቀጥለው ነገር ያስደንቃል። የአማልክት መንፈስ እንዳለብህ፣ ሃሌሉያ፣ የአማልክት መንፈስ እንዳለብህ፣ ዕውቀትና ማስተዋል መልካም ጥበብ እንደተገኘብህ ስላንተ ሰምቻለሁ። ሃሌሉያ። አስቀድሞ ምርኮኝነትህን ነው፣ አስቀድሞ ክፋትህን ነው፣ አስቀድሞ ውድቀትህን ነው። አሁን ግን የሰማሁት ጥበብ እንደተገኘብህ ነው፣ ዕውቀት እንደተገኘብህ ነው፣ ክብር እንደተገኘብህ ነው። ሁለተኛው ነው ስሜ። ሃሌሉያ። የመጀመሪያው ስሜ አይደለም። አሜን። ከፊተኛው ቤት ይልቅ የሁለተኛው ቤት በክብር ይበልጣል። እዚህ እንደተገኘብህ ምን ብያለሁ? ሰምቻለሁ። ሃሌሉያ። አሁን ምርኮኛው አንተነ፣ ሌባው አንተነ፣ የታሰርከው አንተነ ብሎ ሊያወራው አይችልም። ለምን? የተገኘብን ነገር ታሪካችንን ይለውጣል። እጃችሁን ልባችሁ ላይ ጫኑ። የተገኘብኝ ነገር በሉስ። ማዲካ ባሳታላባያ የተገኘብኝ ጥበብ በኢየሱስም ለዚህ ጉባኤ እኔ ዛሬ ናፍቄያለሁ። የተገኘብኝ ጥበብ፣ የተገኘብኝ ዕውቀት፣ የተገኘብኝ ጥበብ፣ የተገኘብኝ ማስተዋል ስሜን ይለውጠዋል፣ ታሪኬን ይለውጠዋል፣ መልኬን ይቀይረዋል፣ መታወቂያን ይቀይረዋል። ሃሌሉያ። ኢየሱስ ጌታ እንደተገኘብህ ሰምቻለሁ። አሁንም ይህን ጽሕፈት ያነቡ ዘንድ ፍቺውን ያስታውቁ ዘንድ ጠቢባንና አስማተኞች ወደ እኔ ገብተው ነበር። ነገር ግን የነገሩን ፍቺ ያሳዩኝ ዘንድ አልቻሉም። አንተ ግን ፍቺን እንደምትሰጥ የተቋጠረውንም እንደምትፈታ እንደምትችል ሰምቻለሁ። ሃሌሉያ። ኢየሱስ ጌታ። አዲስ ኪዳን ውስጥ አንድ እጅግ በጣም የምወደው የእግዚአብሔር ቃል አለ። ላንብብላችሁ። ኤፌሶን ምዕራፍ 1 ከዛ ወደዚሁ ክፍል እመለሳል። ኤፌሶን ምዕራፍ 1 ቁጥር 19 ላይ
እንዲህ ይላል፣ ይህም የልቦናችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣን ከኃይላትም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም በሰማያዊ ስፍራ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ደግሜ ያነባዋለሁ። ከስልጣን ከኃይል ከጌትነት ሁሉ በላይ ሲያስነሳው ይላል። ዋው! ከምን በላይ ነው ያስነሳው? ከስልጣናት፣ ከጌትነት፣ ከኃይላት ከጌትነት፣ ከኃይላት፣ ከስልጣናት ምናምን በላይ ክርስቶስን ምን ብሎታል? አስነስቶታል። What is resurrection means? ትንሣኤ ማለት ምን ማለት? ትንሣኤ ማለት በአዲስ መልክ መታየት ማለት ፒሪየድ። ሃሌሉያ! የድሮ አለመሆን ማለት ነው። እስቲ የትንሣኤ ሕይወት እኔ ላይ አለ በል። የለም እንዴ? የትንሣኤ ሕይወት እኔ ላይ አለ። If there is that life, your resurrection life አንተ ላይ ካለ, you are above than authorities, lords, governings, dominion. ከዶሚኒየን ከገዢዎች ሁሉ በላይ ምን ብለሃል ማለት ነው? ተነስተሃል ማለት ነው። ስለዚህ ዳንኤልን ምን ይለዋል ንጉሱ? አስማተኞችን፣ ጠንቋዮችን፣ ሟርተኞችን፣ ስልጣን ያላቸውን ጠቢባኖችን ጠርቼ ነበረ አልቻሉም። እና አንተ ግን እንደምትችል ሰምቻለሁ። እኔ በሆን እንደዚህ ይላለሁ፣ ሌሎች ያልቻሉትን እኔ እችላቸዋል። አሜን ነው ወይ? ብዙ ጊዜ የለመድ ነው ደስ የሚለን ሰው ያልቻለውን እግዚአብሔር ይችላል። ሌላ ሰው ያልቻለውን እኔ ራሴ እችለዋለሁ። መቻልን የሚሰጠኝ እግዚአብሔር ነው። ጥበብ እንድትችል ያደርጋል። አሜን ትላለህ ወይ? ሰው ሶስት ስቴፕን ነግሬያቸው ጨርሳል። የመጀመሪያ ንጉሱ ዳንኤልን ከሰፈሩ መሃል ጠራው። ዛሬ ቀንጆቻችሁን አውጡ። አንድ ፖይንት፣ በናዝሬቱ በኢየሱስ ስም የሆነ የሰፈር ቼንጅ ይሆናል። ከሰው መሃል ፒክ ትደረጋላችሁ። በቃ እኔ እተነብያለሁ። በቃ እናንተ እምቢ ካላችሁ እኔ ወስደዋለሁ። በኢየሱስ ስም ፒክ ይደረጋል። ለኢኮኖሚው፣ ለፖለቲካው፣ ለመንግስቱ፣ ለሰዎች፣ ለክርስቲያኖች፣ ለአሕዛቦች፣ ለሚያምኑ፣ ለማያምኑ እግዚአብሔር ፒክ ያደርገኛል፣ ብድግ ያደርገኛል። ዳንኤልን ምን አለው ይላል? አስጠራው ይላል። ኢየሱስ ጌታ ነው። ቅባት እንድትጠራ ያደርጋል። የመጀመሪያ ሰፈር እንድትቀይር ያደርጋል። ሁለተኛ ከዚህ በፊት ያልነበርክበት ቤተ መንግስት ውስጥ ያልነበርክበት ቦታ ላይ ያደርጋል። ኢን ጂሰስ ማይቲ ኔም የዳይሜንሽን ሽፍት፣ የህይወት ሽፍት፣ የፋይናንሻል ሽፍት፣ የጤንነት ለውጥ በኢየሱስ ስም እናንተ ላይ ይሆናል። ቤተ መንግስት ነው ያወራው። ዳንኤል ሰፈር ቁጭ በሉ። ዳንኤል ሰፈር ሆኖ አይደለም ያወራው፣ ቤተ መንግስት ጠርቶ ነው ያወራው። ሰፈር አስቀይሮ ነው ያወራው። ኦኬ ሃሌሉያ! ኢየሱስ ጌታ ነው። ሶስተኛው ሌሎች አልቻሉም ማለት። ከዛ እግዚአብሔር ግን ይችላል አላለውም። ሃይማኖተኛ አልሆነበትም። አንተ ግን ትችላል። ለምን? የአማልክት መንፈስ በውስጥ አለ። ማይ ጋድ! በነገራችን ላይ ዳንኤል በብሉይ ኪዳን ዘመን ነው የአማልክት መንፈስ ውስጥ አለ የተባለው። አይባልም ነበር። ምክንያቱም መንፈስ በውስጣችን የሚኖረው እኛ የአዲስ ኪዳን ልጆች ነን። በጌታ በኢየሱስ ስም የአማልክት መንፈስ በውስጣችን አለ። የሰላም መንፈስ በውስጣችን አለ። የጥበብ መንፈስ በውስጣችን አለ። የኃይል መንፈስ በውስጣችን አለ። የክብር መንፈስ በውስጣችን አለ። የእግዚአብሔር መንፈስ በውስጣችን አለ። ሃሌሉያ! ለምንድን ነው የምንችለው? ቢኮዝ በውስጤ አለ። ለምንድን ነው የምችለው? ስለተማርኩ ነው። ለምንድን ነው የምችለው? ከዚህ በፊት የሰው ህልም ነው። እችላለሁ። ለምን? የእግዚአብሔር መንፈስ በውስጤ አለ። ሪኮግናይዝ አድርጉት። ክብር ስጡት፣ እውቅና ስጡት። በውስጣችሁ ላለው ለእግዚአብሔር መንፈስ ይችላል። የእግዚአብሔር መንፈስ በኢየሱስ ስም ይችላል። የተቋጠረውን እንደምትፈታ ምን ማለት ነው ግን? የተቋጠረ ነገር ማለት ምን ማለት ነው? ውሉ የማይታወቅ ማለት አይደል? ከቋጠረው በቀር የማይፈታው ማለት እኮ ነው።
ሌላው የቋጠረውን እንዴት ትፈታል? የተቋጠረን እንደምትፈታ ሰምቻለሁ ስላንተ እና በጌታ በኢየሱስ ውሉ የጠፋበትን ነገር እንኳን መፍታት እንችላለን። አሁን እኔ መጸለይ ልጀምር ነው። the spirit of leadership, the spirit of solution፣ በእውነት the spirit of solution፣ የሶሉሽን መንፈስ፣ የመፍትሄ መንፈስ። እናንተ ተራ ልጆች አይደሉም፣ የመፍትሄ ልጆች ናችሁ። ተራ ልጆች አይደላችሁም፣ የመፍትሄ ልጆች ናችሁ። ቋጠሮች በእናንተ ይፈታል። ህልሞች በእናንተ ይፈታል። ሰዎች በእናንተ ምክንያት መደሰት ይጀምራል፣ መብላት ይጀምራል፣ መጠጣት ይጀምራል፣ ማረፍ ይጀምራል። በናዝሬቱ በኢየሱስ ስም እግዚአብሔር ሆይ ይሄ መንፈስ በዚህ ጉባኤ ላይ ጠራሁት። አሁን ይሄ መንፈስ በዚህ ጉባኤ ላይ ጠራሁት። አሁን በዳንኤል ላይ ያለው መንፈስ ብዬ እንዴት እጠራለሁ? ሕያው መንፈስ። ታውቃላችሁ እንደዚህ የሚል የእግዚአብሔር ቃል አለ። ስሙኝ፣ አይኖቻችሁን ግለጡ። ማይ ጋድ ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በእናንተ ዘንድ ቢሆን ለሚሞተው ሰውነታችሁ ሕይወትን ምን ይለዋል? ይሰጠዋል። እስቲ እንደዚህ በሉ ከኔ ጋር፣ ኢየሱስ ላይ ያለው መንፈስ በኔ ላይ ስለሆነ፣ ማይ ጋድ ኢየሱስ ላይ ያለው መንፈስ በእኔ ላይ ስለሆነ ለሚሞተው ለየትኛውም ነገሬ ሕይወትን ይሰጠዋል። ምን ማለት ነው? ምን ማለት ይሆን? whatever in there it is in here። በሰማይ ያለው ሁሉ በቤት አለ። ባካፕ አልጠይቅም። ትፈቅድ የሆነን ዘንድ ምናምን አትልም። already you drink the spirit of alive። ሕያው መንፈስ ጠጥተሃል። በዚያ መንፈስ መፍታት ትችላል። እግዚአብሔር ትችላለ ብሏል። ትችላል። ቆይ ልጸልይ አላለው ዳንኤል? አዋል የአማልክት መንፈስ በውስጥ አለ። አዋል ቋጠሮን የሚፈታ መንፈስ በውስጥ አለ። አዋል ፍታው እንግዲህ አዋል። ጠንቋዮች ሟርተኞች ያልቻሉትን በለው እንግዲህ አንታል። ኢየሱስ ጌታ ነው። መጨረሻ ላይ ፈታው። ከፈታው በኋላ ፖዚሽኑን ነግራችሁ ቆመን እንጸልያለን። ምዕራፍ 5 ቁጥር 29 ላይ እንደዚህ ይላል። ማይ ጉድነስ። የዚያን ጊዜም ትንቢተ ዳንኤል ምዕራፍ 5 ቁጥር 29 ላይ እንዲህ ይላል። የዚያን ጊዜም ብልጣሶር ለዳንኤል ለምርኮኛው አይልም። ባይዘወይ ምርኮኛ የሚለውን ስም ሰረዘው። ሃሌሉያ። ለማና በስሙ ጠራው። በትክክለኛ በኦሪጂናል ስማችሁ መጠራት ትጀምራላችሁ። እንትን ያደረከው አትባልም። በግሎሪ ስም ትጠራል። የእግዚአብሔር ስም በሚጠራው በአዲሱ ስም ትጠራል። እግዚአብሔር ምንድነው ሪኒው ባደረገው ሪስቶር ባደረገው ባደሰው ስም መጠራት ትጀምራል። ብልጣሶርም ለዳንኤል እንደዚህ አለው፣ ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳ በአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግስቱም ላይ ሶስተኛ ገዢ እንዲሆን አዋጅ አስነገረ። ራጋባጋዳናማያናማያ ምን መጣለት? ሐምራዊ ግምጃ። እኔ እሱን አላቅም። ወርቅ ግን ይገባኛል። ሃሌሉያ። ወርቅ ግን ይገባኛል። ምናልባት የሐምራዊ ግምጃ የሚለው ነገስታቶች የሚለብሱት ይመስለኛል ስገምት። ስለማላቀው ነገር አልነግራችሁም፣ ግን ይህንን ነግራችኋለሁ። የወርቅ ማርዳ በአንገቱ ዙሪያ ምን አደረጉለት ይላል። ፋይናንሻል ብሬክስሩ ውስጥ አልገባም የሰውዬ? ቀኝ እጆቻችሁን አንሱልኝ በናዝሬቱ በኢየሱስ ክርስቶስ ስም። ወርቅ የቫልዩና የፋይናንሻል ብሬክስሩ ምልክት ነው። በኢየሱስ ስም እጆቻችሁን ባነሳችሁ በእያንዳንዳችሁ ላይ እንደ እግዚአብሔር መጋቢ እጸልያለሁ፣ እባርካችኋለሁ። ፋይናንሻል ብሬክስሩ በእናንተ ላይ ይምጣ። የኢኮኖሚ ብሬክስሩ በእናንተ ላይ ይምጣ። የምትሸጡት የምትለውጡት ሀብት ወደ እናንተ ይምጣ። የምትሰጡት የምታካፍሉት ሀብት ወደ እናንተ ይምጣ። በክብር የምትታወቁበት የመታወቂያ ልብስ ወደ እናንተ ይምጣ። ሃሌሉያ። ፋይናንሻል ብሬክስሩ። ሌላው በዙፋን እንዲቀመጥ ሶስተኛ አገረ ገዢ እንዲሆን አዋጅ አስነገረ። አዋጆች ስለናንተ ይቀየራሉ። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ጥበብ በዳንኤል ነበረ። የእግዚአብሔር መገለጥ በዳንኤል ነበረ።
ሰፈራቸውን አስቀየራቸው፣ ህይወታቸውን አስቀየራቸው። የእግዚአብሔር ጥበብና መገለጥ ውስጤ ነው። የእግዚአብሔር ጥበብና መገለጥ ኃይሌ ነው። የእግዚአብሔር ጥበብና መገለጥ ኃይሌ ነው። የእግዚአብሔር ጥበብና መገለጥ ኃይሌ ነው። ፋይናንሱን ያስገዛልኛል። የነገስታቶችን ማይንድ ያስገዛልኛል። ዙፋናቶችን ያስገዛልኛል። ሟርተኞችን ከኔ በታች ያደርጋቸዋል። አስማተኞችን ከኔ በታች ያደርጋቸዋል። ጠንቋዮችን ከኔ በታች ያደርጋቸዋል። ከእስር ቤት ያስወጣኛል። የፈርዖንን ህልም እንዲፈታ ያደርገኛል። ኢኮኖሚውን ማይ ኮንትሮል ያደርገዋል። በኔ ቁጥጥር ስር ያደርገዋል። የእግዚአብሔር ጥበብና መገለጥ ምኔ ነው? ኃይሌ ነው።